الراء. ايوه انت يشال يقمش اللهم اسكي بس كون دمو ار. من قال كيف استاذ؟ استاذ هاي سمع ار اني قال ار الراء راء رو رو ري ري. ايوه مرحبا انت كونجونو ተለማመዱት ግን ባንዲ የሚሆን ነገር አይደለም። አንዴ አሁን ስላላችሁት ብቻ በቃ ሆኗል ብላችሁ እንዳትተውት ደጋግሙት። እስኪ ወደዛኛው ከማለፋችን በፊት አንድ ሰው እስኪ ረመዳን የመጨረሻው አቤት ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ረመዳን እስኪ ራ እንዴ እኔ ጋር አብረው አርዋ الراء 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 راء راء رو رو ري ري. እሺ طيب ራ እንደዚህ ታየኝ ይበቃል። ግን አራን እንደለየት ባለ መልኩ ማለት ነው እንደምትላመዱ ስትላመዱ በደንብ ከሌሎች ለየት ታርጋችሁ ስትላመዱ ፊደሎች ራና ቧድ እነዚህ ሁለቱም ፊደሎች ለየት ባለ መልኩ ቧድንም ቀደም አይተናል፣ ባለፈው ዕለትም አይተናል። ቀደም ከልሼዋለሁ። እነዚህ ሁለቱም ፊደሎች ለየት ባለ መልኩ እንትን በሉ ተለማመዱ። እሺ طيب ራን ካየን እንደዚህ ቀጣዩ ፊደል ደግሞ እሺ ጧ ነው። ጧ እንደምታዩት የመወፈር ባህሪ ያለው ጧ በምናወጣበት ሰዓት በምላሳችን ጫፍ ቢሆን የምንወጣው ግን ስለሚወፍር የዚህ የላይኛው ምላሳችን ወደ ላይ ከፍ የማለት ነገር አለው። ስለዚህ ጧ ይወፍራል በምናወጣ ሰዓት እንደ አማርኛው ጠጡ ምናምን እንዳንል የሚባል አማርኛ የለም። ስለዚህ ጧ እንደምናየው ምስሉ ላይ አንዴ ትኩረት እናድርግ። እዛው ከምላሳችን ጫፍ ነው አሁን የሚወጣው ጧ ከምላሳችን ጫፍና ከላይኛው ድዳችን ጋር አብሮ በአንድ ላይ ይወጣል ጧ። ስለዚህ ይወፍራል። በምንወፍር ሰዓት ደግሞ የሆነ ጠበቅ ያለ ፊደል ነው የሚወጣው ጧ። ስለዚህ የላይኛው ምላሳችን ይኸው